ሀናን በልጅነቱ የጠፋባትን ማስታወሻ እርግብ እኔ ነኝ ልጃችሁ ብላ ወደ ቤተሰቦቿ ይዛው መጥታለች። ሀናን ምስኪን በጣም የምታሳዝነው ደግሞ እንደ ሰራተኛ ሆና በእናቷ ቤት ሰራተኛ ሆና እያገለገለች ነው ያለችው። እናትየው እርግብን ልጅ አሜን ብላ ተቀብላ፣ ነገር ግን ልጇ እርግብ ናት። እናም ሀናን በጣም ነው የምታሳዝነው። አባቷ ጋር ሄዳ ማስታወሻ ስታየው አባቷ ጋር ሄዳ ለማንም ሳትናገር ስቅስቅ ብላ ታለቅሳለች። ከአባቷ ቤት ሄዳ ሰላም በጣም ነው የምታሳዝነው። ሰላም በጣም ትወዳታለች። የሰላም ወንድምን በጣም ነው የሚወዳት እና እነሱ ከእሷ ጋር ቆመዋል። ነገር ግን የሰላም እናት በፍጹም ሀናንን አትወዳትም ማለት ነው። እናም አሁን እውነታው እየደረሰ ነው። ሀናን ያን ማስታወሻ ስታየው እርግብ ሰርቃ አምጥታ እና የኔ ቤተሰቦች እነዚህ ናቸው ወይም አንቺ እናቴ ነሽ ብላ አሳምናታለች። እናም አሁን ሀናን ያን ነገር ወይም ያን ማስታወሻ ስታየው ደም እንባ እየተንሰቀሰቀች እያለቀሰች ሰላም ብታስጨንቃትም ምን ሆነሽ ነው? የተፈጠረውን ነገር ምንድን ነው? ኧረ እባክሽን ተናገሪ ብትላት ሀናን ምንም ነገር ልትናገር አልቻለችም። እናም ሰላም አሁንም ደግማ ሀናን የት ልትሄጂ ነው? ሀናን የተፈጠረውን ነገር ንገሪኝ። ኧረ እባክሽ ምን ሆነሽ ነው? ሀናንዬ ምን ሆነሽ ነው? እያለች ብታቆላምጣትም ሀናን ምንም ነገር ልትናገር አልፈቀደችም። እናም በቃ መሄድ አለብኝ ብላ እምቢ ብላ ልትወጣ ስትል እሺ እማዬን አስፈቅጂ ስትላት እማዬ እትዬ የፈለገችውን ነገር ማድረግ ትችላለች፣ እኔ ግን መሄድ አለብኝ ብላ ከቤት ትወጣና ትሄዳለች። ከቤት ወጥታ ሄዳ ከአባቷ ቤት ብቻዋን ቁጭ ብላ ታለቅሳለች፣ ስቅስቅ ብላ። ከዛም ሰላም ተከትላት ትሄዳለች። ሰላም ተከትላት ሄዳ እዛ እያለቀሰች ስታገኛት ሀናንዬ የተፈጠረውን ነገር ንገሪኝ እባክሽ ምን ሆነሽ ነው ብላ ስትጠይቃት ለምን መጣሽ ሰላምዬ ለምንድን ነው የመጣሽው እያለች ሰላምን ታስጨንቃታለች። ከዛ ባለፈ ሰላም እሷን ትታት ወደ ቤቷ ስትመለስ አባትዮ ከሆነ ልጅ ጋር ይመጣሉ፣ አብረው ከሚኖረው ልጅ ጋር ይመጣሉ። ከዛም ሀናን እዛ ቁጭ ብላ ስቅስቅ ብላ እያለቀሰች ነው። አባትዮ በጣም ተጨንቀውና ተጠበው ቢጠይቋት አንድም ቃል ልትመልስ አልቻለችም። አዎ እኔ ስላረጀውና ትልቅ ሰው ስለሆንኩኝ አያዋጣም ብለሽ ነው አይደለ? ሀሳቤን ብነግረው ምንም ነገር አያደርግልኝም ብለሽ ነው አይደል ልጅ የማትናገሪው? ኧረ እባክሽ ንገሪኝ እያሉ አባትዮ ደግሞ በጣም በሚያሳዝን ድምፅ ቢጠይቋትም ሀናን ምንም ነገር ልትናገር አልቻለችም። ሀናን ከማልቀስ ውጭ ሌላ ምንም ነገር ልታደርግ አልቻለችም። ከፋዘሯ ጋር አብሮ ያለው ልጅም ራሱ ብዙ ጊዜ ደጋግሞ ቢጠይቃትም ምንም ነገር ልትናገር አልፈቀደችም። ሀናን ከወዷ ውስጥ ያለውን ለማንም አውጥታ መናገር አልፈለገችም። አባትየውም በጣም በጭንቀት ተጨንቀው እያለቀሱ ቢጠይቋትም እምቢ ሲሏት እሷም በቃ ሄዳለሁ ብላ ስትነሳ ልትሄጂ ነው? እሺ በቃ ደስ እንዳለሽ ምናምን ብለው አባትየው ሊቀየሙ ሲሉ ልጅየው ኧረ እባክሽ ምን ሆነሽ ነው? አባትሽ እንደዚህ እየሆኑ እንዴት ነው ትተሽ የምትሄጂው ሲላትኝ እሺ በቃ ከዚህ ጥያቄ እላፊ ከጠየቃችሁኝ ግን እኔ ካሁን በኋላ ከዚህ ቤት አልቀመጥም፣ በቃ ሄዳለሁ። ያለበለዚያ አሁን ምንም ነገር ጥያቄ ሳትጠይቁኝ ልተኛበት ትላቸዋለች። አባትየውም እሺ ተኝልኝ፣ እሺ ተኝ ይላታል። እሷም ከአባቷ አጠገብ ጋደም ትላለች። ከዛም በማግስቱ አባትየው አኩርፈዋል። አባዬ ምን ሆነ ነው? አባዬ ምን ሆነ ነው እያለች በሚያሳዝን ድምፅ አባቷን ብጠይቀውም አባትየው አይ ተይኝ እስኪ ትናንትና እንደዛ እያለቀሽ ምንም ነገር ያልነገርሽኝ እኔ ስላረጀውና በሽተኛ ስለሆንኩ ነው አይደለ? ምንም ነገር ስለማላደርግልሽ ነው አይደል? ብሎ አባትየው ልጅ ስትጠይቃት ሀናንም አባዬ እንደዛ አይደለም፣ ነገርየው የማይናገር ስለሆነ ነው ላንተ መናገር የማልፈልገው እንጂ እኔ እንደዛ አስቤ አይደለም። አባዬ እባክህን ለምንድን ነው የምታለቅሰው? ቆይ እኔ አስቀይሜህ ነው አይደል አባዬ ስትለው ኧረ አንቺ ምን አድርግሽ ታስቀይሚያለሽ? ምንም አላስቀይምሽኝም። ይልቁንስ ስራ ረፍዶብሻል አይደለም? ሂጂ ወደ ስራሽ ይላታል። ሀናንም በጣም ተጨንቃ እያለቀሰች አባዬ ኧረ እባክህን ንገረኝ፣ እሺ ወደ ስራ ሄዳለሁ፣ ነገር ግን አንተ የሆንከውን ነገር ንገረኝ፣ ሐኪም ቤት እኮ መሄድ አለብህ ስትለው አባትየውም አይ ከአሁን በኋላ እኔ መኖር አልፈልግም፣ ስለዚህ ለምን ሐኪም ቤት ሄዳለሁ? እንደውም ከአሁን በኋላ ጭራሽ መድኃኒት የሚባል ነገርም አልወስድም፣ መሞት ነው የምፈልገው። ሰው ካረጀ በኋላ ምን ይሰራል? ይልቁንስ ስራ እንዲያረፍድብሽ ሂጂ፣ እኔ ምንም አልሆንኩም ሲላት ሀናንም ቀጠል አድርጋ አባዬ የሆንከውን ነገር ንገረኝ ብትለው አባትየውም ምንም ነገር ሊነግራት አልፈቀደም። እሷም እሺ በቃ ሄዳለሁ ብላ ትሄዳለች። በሌላ በኩል
ሰላምና ወንድሟ እርግብ ተብዬዋ የእናታቸው ልጅ ወይም እህታቸው እንዳልሆነችና ያን የድሮ የልጅነቷን ማስታወሻ እሷ የሀናንን ማስታወሻ እርግብ ሰርቃ አምጥታ የእህታችሁ ነኝ ወይም እናቴ ነሽ ብላ እንድትቀበላት እንዳደረገች ስላወቁ ለወንድሟ ትነግረዋለች። ወንድሙም ይህን ነገር ሲሰማ በጣም ነበር የጨነቀው። እና ቆይ ምንድነው የምናደርገው? ምንድነው ማድረግ ያለብን? እናታችን ይህን ነገር ብንነግራት በፍጹም ልታምን አትችልም ይላታል። እሷም አላውቅም እማዬ ይህን ነገር ብንነግራት በፍጹም ልታምንን አትችልም። ስለዚህ ምን ማድረግ እንዳለብንም አላውቅም እያሉ ሁለታቸው እየተማከሩ እያለ በሌላ በኩል ይህን ነገር ሰምታ ስለነበረ እሪ ኡኡ እያለች ልጅቷ እርግብ ስትመጣ ጉድ እኮ ነው እያለች እንደ ደህና ነገር ልጅቷ እርግብ ማለት ልጅ ነኝ ብላ የመጣችው እርግብ ነጠላዋን ለብሳ እናቷን ስታያት እማዬ ደህና ነሽ? ምን ሆነሽ ነው ስትላት ኧረ ምን ያልተፈጠረ ነገር አለ? በጣም ብዙ ጉድ ተፈጥሯል። ጉድ እኮ ነው እያለች እናትየው ታብዳለች ማለት ነው። እናም የሀናንን ጉድ ሰምተሻል? ሀናን እኔ ነኝ ልጅ እያለች ነው አሉ ብላ ስትናገር እርግብ በጣም ነበር የደነገጠችው። ከቅምጧ ነው ብድግ ያለችው አፏን ይዛ ምን ስትል አየሽ ያስደነግጣል አይደል ስትላት እንዴ በጣም ነው የሚያስደነግጠው እንጂ ቆይ እሷ ድፍረቷስ እንዴት እንደዚህ ልትናገር ትችላለች ስትላት እኔ ነኝ ጭንቅላቴ ላይ ያወጣኋት የምትፈልገውን ነገር እያደረኩላት በዛ ላይ ደግሞ አባቷን አሳክምኩላት አየሽ አይደለ ይህን ሁሉ ነገር ስላደረኩላት በጣም ጠገበች እያለች ታወራለች። እርግብ ግን በጣም ደንግጣለች፣ ምክንያቱም ትክክለኛ ስላልሆነች። በሌላ በኩል እንግዲህ ይህ ሁሉ ከሆነ በኋላ በነገራችን ላይ ቀንጨብ ቀንጨብ አድርጌ ነው የማመጣላችሁ በጣም ረዥም ስለሆነ ድራማው። እናም ሀናን ከአባቷ ጋር ተለያይታ ትመጣለች ወደ ስራ። ሰላምና ወንድሟ በጣም ተጨንቀዋል። እማዬ አሁን ስትመጣ አንቃ ነው የምትገላት፣ ስለዚህ ወይም ወደ ቤት እንዳትመጣ ማድረግ አለብን እያሉ እየተመካከሩ አይ ወደ ቤት እንደዚህ እንዳትመጣ እናደርጋለን፣ በቃ ትምጣና የተፈጠረው ይፈጠር ይላሉ። እናም በስተመጨረሻ ከቤት ስትመጣ ያው እንግዲህ እናትየው ትጮህባት፣ ሰራተኛ አይደለች ትጮህባታለች። እሺ ይቅርታትዬ አጥፍቻለሁ ከማለት ውጭ የእሷን ቃል አንድም ነገር ልሰማት አልቻለችም ወይም አልፈለገችም። እናም ሀናን ያው ሁሉ ጩኸት ከጮኸችባት በኋላ ሰላምና ወንድሟ አንድ ላይ እንዲሰባሰቡ አድርገው ከዛም እማዬ ቁጭ በይ የሆነ ነገር እንነግርሻለን ወይም የምንነግርሽ ነገር አለ ብለው እናታቸውን ቁጭ ካደረጉ በኋላ ሁለታቸውም የዲኤንኤ ምርመራ እንዳደርጉ ይወስናሉ ማለት ነው። እርግብ ግን በጣም ነበር የደነገጠችው። እኔ እስከዛሬ ድረስ ቤተሰቦችን ስፈልግ ኖሬ በስንት መከራ ካገኘኋችሁ በኋላ አሁን የዲኤንኤ ምርመራ ተላላችሁ አይደለ? በጣም አዝናለሁ። በጣም ነው ማዝነው። እድሌ ነው ለነገሩ እያለች ተጨንቃለች። በሌላ በኩል ሀናን ግን ስትጠየቅ የፈለገችውን ነገር ማድረግ ትችላላችሁ፣ እኔ ችግር የለብኝም እያለች ድራማ ያልቃል ውዶችዬ። እኔም ከዚህ ላይ አበቃለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።